ብዙ ዋጋ ከፍያለሁ 20 ዓመት ተምሬያለሁ በነገራችን ላይ የኦርቶዶክስን ትምህርት ነው ማለት ትምህርቱን ለመማር ትምህርቱን 20 ዓመት የተማርኩት ትምህርቱን 20 ዓመት ማለት ምን መሰላችሁ ተምር ያለው ሁሉ ተምሯል ወይ አለባበሴ ደግሞ ምናልባት እሱ ደግሞ ለምን ይላሉ ለምን ይለብሳሉ እንኳን ልብሱን ገና ሰውን እኮ ልናስወጣ ነው ገና በዚህ ልክ ተጨካክነና እንዴ አሁን በዚህ ዘመን ይተኛል አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ ባንድ እየተፈጸመ ያየን ማንደነግጥ ማንመለስ ጨካኞች ድንዙዞች ከሆነናል የፈለገ ጳጳስ ቢሆን አሁን በዚህ ምድር ላይ የፈለገ የዓለም ታዋቂ ሰባኪ ቢሆን በዛች በተመሰረተችው መሰረት ላይ መታነጽ እንጂ ኢየሱስ ለሚለው ስሙ ልሳን ሁሉ ምላስ ሁሉ አንደበት ሁሉ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል። ዲያቆን ነኝ እቀድሳለሁ ግን ዲያቆን ለመሆን ምስጢር ማየት የሚባል ነገር አለ። የሚደንቅ የሚገርም የሚያስደንቅና የሚያስገርም ምን እንደሆነ ልንገራችሁ። በጣም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሥራ አመራር ቦርድ ከጥር 21 እስከ 23 2018 ዓመተ ምህረት ባካሄደው መደበኛ ስብሰባው የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 2018 ዓመተ ምህረት የጾምና የጸሎት ጊዜ እንዲሆን ወስነዋል። በዚሁ ምኑ መሰላችሁ በጣም የገረመኝ እኔ በቃ መለጠፍ ነው የአባቱንስና እቺ ውበት የማያልቅባት የተባረከችና የተቀደሰች ቤተክርስቲያን እኮ እማታስቀናው ሰው የለም። ጸሎት ጾም እንደጀመራችሁልን መጨረሻው ላይ ስግደትስ አለው ወይ? እንዴት ነው ስትጾሙስ? ከጥሉላት ምግብ ትጾማለህ? ጾማችሁስ እንዴት ነው? እንደው እነዚህ ነገሮች ተብራርተው በእውነት ነው የምላችሁ እኔ በቃ እንደነሱ ለጠፍ የለም። በቃ እኔ ለጠፍ ማቀው ያው መኪና ላይ አይሱዙ ምናምን ሲጭኑ ለጠፍ አድርገህ ይዘህልኝና ሲሉ ነበረ ማቀውና ለጠፍ የሆኑ ሰዎች ናቸው። እና ተዋቸው ችግር የለውም ብቻ አንዳንድ እያላችሁ እየመጣችሁ ስለሆነ ጥሩ ነው። እግዚአብሔር ይመስገን። ወደ ስጋው ደሙም ወደ ሌላውም ነገር እንደው በዛው ጠጋ ብትሉ ጥሩ ነው ብዬ አስባለሁ። አሁን በዚህ ዘመን ይተኛል አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ ባንድ እየተፈጸመ ያየን ማንደነግጥ ማንመለስ ጨካኞች ድንዙዞች ከሆነናል መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙ? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎች አልበረከቱባችሁም? እኛ ቤተክርስቲያንም አሉ አንዳንዶቹ አይታጡም የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንደው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው የወንዴ ወገኖቼ። እግዚአብሔር የሰማይ መስኮቶች
ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል። መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል። ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖች። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው፣ እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። አባታችን ሆይ በሰማያት የምትኖር፣ መጀመሪያ ስሙን ገልጸን በስርዓት፣ ከዛስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህም ትምጣ ብለን እንቀጥላለን። ሊቀ ሊቃውንት ስምዐ ኮነ መልአክ ቆንጆ አድርገውን የነገሩን ስለ ምስጋና። በእውነት በአንድ ወቅት ወደ እንትን ሄጄ ነበረ፣ ወደ ሆስፒታል እንደዚህ ለመጠየቅ ሰዎችን እና ብዙ ጊዜ እግዚአብሔርን ስናማርር ሊያስተምረን ሲፈልግ እግዚአብሔር ብዙ ነገሮችን ያሳየናል እና የዛን ቀን እውነት እኔን ለማስተማር ነው እግዚአብሔር እዛ ቦታ እንድሄድ ያደረገኝ እና አንዳንድ ጥያቄዎች ነበሩብኝ ውስጤ። ብቻ ብዙ ያው ሰዎች ሆነን ብዙ የምናስበው አይነት በቃ ደካማ ስለሆንኩ ሁሉንም ጥያቄዎችን በአንድ ቦታ ላይ ከሚገባው በላይ አድርጎ ነው እግዚአብሔር የመለሰልኝ። ለካ ስለተነፈስኩኝ ማመስገን ነበረብኝ። ስለምተነፍስ ያስገባውትን አየር በሰላም ስለማወጣው እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን ብዬ ማመስገን እንዳለብኝ ተመድሬ የመጣሁበት ቀን ነበር። ያ ቀን የሳምባ በሽተኛ ነበረች ልጅቱ። ገና ሕፃን ልጅ ናት ደግሞ የምታሳዝን። ግፋቢል 10-12 ዓመት ሊሆናት የሚችል የሳምባ ህመም ታማ ለካ ያስገባችውን አየር ለማስወጣት ጭንቅ ነው እናንተ፣ ጭንቅ ነው። ይሄን ነገር የምታውቁት ሰዎች ታውቁታላችሁ ወይ በሕክምና ውስጥ ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ብላ ለማለት ለካ በእያንዳንዷ እስትንፋስ ውስጥ ጠቅታ የሚሆን ጠቅ የሚል ህመም አለው እና ያስገባሁትን መልሼ ለማስወጣት በዚህ ልክ ከተጨነኩኝ አስባችሁታል? እግዚአብሔር ስንት ነገር እንደሰጠን፣ ስንት ነገር እንዳደረገልን። ስለዚህ ነገር ለእግዚአብሔር ምስጋና ሳናቀርብ ነው የጎደለን ነገር የሚታየን። ከጎደለን ነገር የሰጠን ይበልጣልና እግዚአብሔርን እናመስግን አይደል? ስለዚህ እግዚአብሔርን ከማመስገን ብንጀምር ሁሉንም ነገር መልካም ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ሊቀ ሊቃውንት ስምዐ ኮነ መልአክን በድጋሚ በእውነት በጣም ላመሰግን ወዳለሁኝ። ሰላም፣ ጤናን፣ ፍቅርንና አንድነትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ባላችሁበት ከሁላችሁ ጋር ይሁንልኝ። እንግዲህ የተቀነጫጨቡትን ቪዲዮዎች አይታችኋቸዋል። ከነሱ በመነሳት ያላያችኋቸውንም ወቅታዊና ሀገራዊ የሆኑ መርሃ ግብሮችን ይዤላችሁ እመጣለሁኝ። እጅግ በጣም የምንማርበትና የምናድግበት የምንለወጥበት መርሃ ግብር እንደሚሆን ባለሙሉ ተስፋ ነኝ። ዝም ብላችሁ እግዚአብሔር ይስጥህ እንድትሉት የምፈልገው አንድ ሰው አለ።
ዝም ብላችሁ እንዲህ ነው እንዲያ ነው በዚህ ነው በዚያ ነው ምናምን ሳልላችሁ ወልደ ሚካኤልን እግዚአብሔር ይስጥልኝ እግዚአብሔር ይስጥህ ብላችሁ እንድታመሰግኑልኝ እፈልጋለሁ። እንግዲህ በሌላ ጊዜ መነግራችሁ ይሆናል። በቀጣይ ወደዚህ መርሃ ግብር እንሂድ። ኢየሱስ ክርስቶስን አትሰብክም ይቺ ኦርቶዶክስ አይደል? አዎ፣ እስኪ እንስማና እንመለሳለን። እኔ አሁን ወንጌል ለምሰብክበት እንደውም እድለኛ ልብስ ነው ብያለሁ ባለፈው በአንድ ኢንተርቪው ላይ። ልብሱ ነው እድለኛ፣ ልብሱ እኔ ትከሻ ላይ በመውጣቱ እድለኛ ነው። እኔን ማግኘቱ ወንጌል የሚሰብክ ሰው ማግኘቱ። ይህንን ለብሰህ ወንጌል በሰብካው ምን ችግር አለ? ማለት አጭር ነገር ለብሰህ ከምትል ይችላል። ሱፎች ሞልተዋል አሉ። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ኢየሱስ ስም ሌላ የሚሰብክ ካለ የተረገመ ይሁን። እግዚአብሔር ከዛ አይነት እርግማን ያወጣል። ሃሌሉያ! ልንቀይረው አንችልም። ይሄ የሐዋርያት ቃል ነው። በሐዋርያትና በነቢያት መሰረት ላይ ታነጻችሁ። እኛ ታነጽን እንጂ መሰረት ልንሆን አንችልም። ማንም የፈለገ ጳጳስ ቢሆን አሁን በዚህ ምድር ላይ የፈለገ የዓለም ታዋቂ ሰባኪ ቢሆን በዛች በተመሰረተችው መሰረት ላይ መታነጽ እንጂ ሌላ መሰረት ለመመስረት አይችልም። ከመሰረተ ምን ይሆናል? የተረገመ። ስለዚህ ነው የሐዋርያት ትምህርት በጣም በከፍተኛ ደረጃ እየሰፋ ይሄዳል። ለዚህ ትምህርትም ተጠንቀቁ ይተባል ጌታ ኢየሱስ ይባላል። እኔ ዛሬ የሚሰማኝ ምን እንደሆነ ታውቃለህ? ሐዋርያት በመሰረቷት በአንዲት ጥምቀት እናምናለን የሚለውን እምነት እናምናለን የሚለውን አይ ፓስተርዬ፣ እስኪ ቆይ አንዴ እኔ እንደው ነቃ ጥበብላ ባሰማችሁ ነው በቃ ስለ ክርስቶስ ደስ የሚለኝና ቆይ ስሙልኝ። ኢየሱስ ለሚለው ስሙ ልሳን ሁሉ፣ ምላስ ሁሉ፣ አንደበት ሁሉ፣ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል። እንዴት ደስ ይላል! ስለዚህ ይሄ ዘር በቅዱሳን አካል፣ በቅዱሳን ሰውነት፣ በቅዱሳን አይምሮ በእናንተ ሰውነት እየለመለመ እያበበ እያፈራ የሚገለጥ ነው። ሲሞት ጌታ ደሙም አልቆ ስጋውም አልቆ አጥንቱ እየተቆጠረ ነው የሞተው። እንደምታውቁት ይህን ከቤተ ክርስቲያን ውጭ የሚገልጠው ማን አለ? ሙሽራዬ ውዴ ብላ የምታመሰግን ዕለት ዕለት ይህ ቤተ ክርስቲያን አይደለችምን? 24 ሰዓት ምስጋና አልቆባት ሳይሆን ሰዓት ገድቧት የምታቆሙ ይህ ቤተ ክርስቲያን አይደለችምን? ስለ ኢየሱስ ከዚህ ቤተ ክርስቲያን የሚናገር ሌላ ማን አለ? ስለ ክርስቶስ ከዚህ ቤተ ክርስቲያን በላይ የሚገልጥ ሌላ ማን አለ? የክርስቶስ ፍቅር በሁላችንም ልብ እንዲሳልብን ቅዱስ ፈቃዱ ይሆንልን። አይቻለው ቀኙን የእግዚአብሔር ጣቱን ቅድስት ቤተ ክርስቲያን ናት አይደለ? ስለ ክርስቶስ ከዚህ በፊትም ባለፈው ቪዲዮ ላይ እንደተነገርኳችሁ በልክ በልክ በምዕራፍ በምዕራፍ አድርጋ እያስተማረች የነገረችን ስለ ቁንዳላ፣ ስለ ጸጉሩ፣ ስለ ግንባር፣ ስለ ሽፋሽፍቱ፣ ስለ አይኑ፣ ስለ አፍንጫው፣ ስለ ከናፍርቶቹ፣ ስለ አፉ፣ ስለ ምኑ ነው የማትናገረው? ቅድስት ቤተ ክርስቲያን ናት እያንዳንዱን ነገር አውጥታ የነገረችን። የምናውቀውም ከእርሷ ነው። ማንም ደግሞ እንደርሷ የተናገረም የነገረንም ያስተማረንም የለም እና እንደው ዝም ብላችሁ እንትን በቀደደው አፋችሁ አትናገሯት ቅድስት ቤተ ክርስቲያን። አሁን አንድ ፕሮቴስታንት ሽማግሌ ሰውዬ በእድሜ ያረጁ እና የሚናገሩት ነገር በጣም ነው የሚያስቀው። እንደው ጥቂቱን ነገር ባሳያችሁ ደስ ይለኛል። ዲያቆን ነኝ እቀድሳለሁ፣ ግን ዲያቆን ለመሆን ምስጢር ማየት የሚባል ነገር አለ። ታውቅ ከሆነ በኦርቶዶክስ ቤተክርስቲያን ምስጢር ማየት ይባላል እና እሱ ምስጢር የሚታየው ቤተልሔም የሚባል ቤት ደግሞ አለ። የኦርቶዶክስ ቤተክርስቲያን በሮች አሉት፣ የተለያዩ በሮች አሉ።
የወንዶች በር አለ፣ የሴቶች በር አለ፣ የምስራቅ በር የሚባል አለ። ወደ ቤተልሔም የምትሄደው በምስራቅ በር ወጥተህ ነው። ቤት ነው፣ ብቻውን የተሰራ ቤት ነው። ልክ እንደ ማድ ቤት አይነት ነገር ከዋናው ቤተክርስቲያን ትንሽ ራቅ ብሎ የሚሰራ ቤት ነው። ዛፎችም ብዙ አሉ ዙሪያውን። ሰው ዝም ብሎ የሚቀርበው አይነት ቤት አይደለም። እዛ የሚሰራው ስራ ለቅዱስ ቁርባን ስርዓት ህብስቱ የሚጋገረው እዛ ቤት ነው። ወይኑ የሚጨመቀው እዚያ ቤት ነው። ቤተልሔም ነው ስሙ። እና በልጅነታችን እዚያ ስንማር ወደዚያ እንድንቀርብ እንድንጠጋ አይፈቀድልን። ነብር አለ ይባላል፣ ዘንዶ አለ ይባላል። ያው በኋላ ስናየው ዘንዶም የለም ነብርም የለም። ግን ልጆች በጣም እንዳንደፍር ነው፣ እንዳንጠጋ ለማድረግ ነው። እና ብዙ እንትን የሆኑ ነገሮች ይወራሉ። አንድም ሰው ሲበላ ዘንዶ አላየንም። አንድም ሰው ነብር ሲያስደነግጥ አላየንም። ብቻ ነብር አለ ስለሚባል ወደዛ ጋር መቅረብ አንደፍርም፣ እንፈራለን ምናምን። እንደዚህ ነው ያደግነው። እና ክህነት ተቀበልኩ። ክህነት ስቀበል በጣም ልጅ ነኝ። ስንት ዓመት እንደነበርኩ በእድሜ አላውቅም፣ ግን በጣም ትንሽ መሆን አለብኝ ነው ብዬ የማስበው። 7 ዓመት የሚሞላኝ አይመስለኝም። ግን የሆኑትን ሁኔታዎች አንዳንዶቹን አስታውሳቸዋለሁ። አቤት ጉዶች! ወይኔ ዲያቆኑ ትልልቅ ምስጢር እኮ አጋለጠብ። ከቤተልሔም ተሸፍኖ በቃ የሆነ ተደብቆ ወደዛ ምናምን ተደርጎ የተሰራ ውስጥ ያለውን ምስጢር አወጡብን። በጣም በቃ ዲያቆኑ በእድሜ በቁጥር ብቻ ስታረጁ በእውነት በዚህ ልክ ትቀላላችሁ። እኔ አንድ ሰው ምን አለ መሰላችሁ፣ በጣም ከልቤ የገባች ንግግር ናት እቺ ቃል። ሁሉም አበው ሁሉም ትልልቅ ሰው አዋቂ አይደለም። እና ብዙዎቻችን ትልቅ ሰዎች ናቸው የተናገሩት፣ ትልልቅ ሰዎች የተናገሩት ነው፣ ትልልቅ ሰዎች ናቸው ያሉት የሚባሉ ነገሮችን የምንቀበለው ቅብል ነው። ምክንያቱም ከህይወት ተሞክሮ ከምን ምናምን እንላለን። እና አንድ ሰው ግን ምን አለ መሰላችሁ፣ አሁን በወጣትነት እድሜ ወይ በልጅነት እድሜ ወይ በጎልማሳነቱ ጅል የሆነ ሰው አለ አይደል? ጅል አለ አይደል? ሞኝም ጅልም የሆነ ሰው አለ አይደለ? እነዛ ሰዎች በእድሜ ከፍ ይላሉ እኮ አይደል? ያድጋሉ። 70 ዓመት ምናምን ይሆናቸዋል አይደል? 70 ዓመቱ የሆነው ጅል ወይ ሞኝ አበው ናቸው ትልልቅ አባቶቻችን ናቸው ብለን ከህይወት ተሞክሮ የምንወስደው ነገር ይኖር ይሆን እንዴ? በእንደዚህ በፍጹም ልንሸወድ አይገባም። ግድ የሰውየው ጭንቅላት ላይ ነጭ ፀጉር ስላየን ወይም ደግሞ ንግግሩን አሳምሮ ስላወራና ተረጋግቶ ቀስ ብሎ ስለተናገረ ብቻ ትክክል ነው ማለት በፍጹም ሊሆን አይችልም፣ አይገባም ባይዘ። ስለዚህ ጅልም ያረጃል ሞኝም ያረጃል እያልኳችሁ ነው። በ7 ዓመቴ ነው ድቁና የተቀበልኩት። መድኃኔዓለም ክርስቶስ እስማ ወልድ መንፈስ ቅዱስ ምን ልላችሁ ነው? የ7 ዓመት ልጅ ምን ተምሮ ነው ድቁና የሚወስደው ነው? በምንም አይነት መስፈርት ውዳሴ ማርያም ሊጨርስ አይችልም። የሚገርማችሁ እንደው ሳይማሩ ነው ማለት ነው። ሳይማሩ እንኳን ቢሆን እኮ በ7 ዓመት አይደረግም እኮ። በቃ አንድ ሊቀ ጳጳስ ያ ነገር ሊያደርግ አይችልም። ግን እንደው በቃ አወኩሽ ሲሉሽ የቄሱን መጽሐፍ አጠበች ነው ምናምን ብቻ ብዙ ተረቶች አሉ። እንዲህ ባይሆን መልካም ነው። እንደው ባትቀሉ። ኧረ በስመ አብ ያደክማል እኮ አንዳንድ ጊዜ አይደል? ቤተክርስቲያን ከወጡ ለምንድን ነው የሚለብሱ? ለምን ይለብሳሉ ነው አሉ። ምን ምላሽ አለ? እንኳን ልብሱን ገና ሰውን እኮ ልናስወጣ ነው ገና። በዚህ ልክ ተጨካክነናል እንዴ? ለምን መሰለህ? ግብፃውያን እስራኤላውያን እኮ ከግብፅ ሲወጡ እኮ ባዶ እጃቸውን አልወጡም ታውቃለህ። ይሄ ጨርቁ ራሴ ነው የገዛሁት። በነገራችን ላይ በራሴ ገንዘብ ራሴ ነው የገዛሁት። ኦርቶዶክስ የሆንኩት ደግሞ ያው እንደምታውቀው ይሄን ተምሬ ነው። ብዙ ዋጋ ከፍያለሁ። 20 ዓመት ተምሬያለሁ። በነገራችን ላይ የኦርቶዶክስን ትምህርት ነው የምልህ። ትምህርቱን 20 ዓመት ነው የተማርኩት። ትምህርቱን 20 ዓመት
ትምህርቱ ብዙ ነው። ትምህርቱ በጣም ብዙ ነው እና ምንድን ናቸው? አቋቋም ይባላል፣ ቅኔ፣ ቅዳሴ፣ ሰዓታት፣ ጾም ምዕራፍ ይባላል። አሁን ለምሳሌ አሁን ሁዳዴ ጾም ዛሬ ገባ አይደለ? የሚዜመው ዜማ ልክ አሁን ዛሬ የሚዜመው ዛሬ ሰኞ አይደለ ማለት ሁዳዴ ጾም ይገባበት ዘወረደ ይባላል። ዘወረደ እምላእሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሉ ዘያሃዩ በቃሉ። ይህን ፖስትልኝ። ምንም ችግር የለም። አሁን ይሄ ከባድ ትምህርት ነው። ከባድ ማንም ሰው አይለውም። ይሄን ማለት የተማሩ በጣም ሊቃውንቶች አሉ ይህንን የሚሉ። አሁን ይሄ ሁዳዴ ጾም ልክ እንደገባ የሚባል ዜማ ነው። ይሄ አይሁድ አሳልፈው ሰቀሉት እያለ ነው የሚለው ወደ አማርኛ። ስለዚህ ይሄ ነው ብዙ ዋጋ ተከፍሏል። ዝም ብዬ አይደለም ይሄን የለበስኩት ለማለት ፈልጌ ነው። ተምሬ ነው። ምን ተምሬ? የኦርቶዶክስን ኦሪጂናሉን ትምህርት ድጓውን ጠቅመዋል። እኔ አሁን ወንጌል ለምሰብክበት እንደውም እድለኛ ልብስ ነው ብያለሁ ባለፈው በአንድ ኢንተርቪው ላይ። ልብሱ ነው እድለኛ። ልብሱ እኔ ትከሻ ላይ በመውጣቱ እድለኛ ነው። እኔን ማግኘቱ፣ ወንጌል የሚሰብክ ሰው ማግኘቱ። ይህንን ለብሰህ ወንጌል በሰብካው ምን ችግር አለ? ማለት አጭር ነገር ለብሰህ ከምትል ይችላልው። ሱፎች ሞልተዋል አሉ። በነገራችን ላይ አቋቋም ድጓ የተማረ ሰው ጴንጤ አይሆንም። እዚሁ ጋር እያይዤ እመለስላችኋለሁኝ። ተምሬያለሁ፣ 20 ዓመት ተምሬያለሁኝ አሉ አይደለ? አሬዎስ የተባለው የተወገዘ ወይም ደግሞ ሆዱ ተዘርግፎ የሞተ ሰው እጅግ በጣም ሊቅ፣ በእውነት እጅግ በጣም ሊቅ፣ እጅግ በጣምም ድምፃዊ የነበረ ሰው ነው። መማር የተማራችሁትን በቃላችሁ ማነብነብ መያዝ እውቀት ሊሆን አይችልም። በነገራችን ላይ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ካልተረዳችሁት አሁንም ክርስቶስ ቢመጣ የምትሰቅሉት ትሆናላችሁ። መማርና ማድረግ መሆን በጣም የተለያዩ ነገሮች ናቸው። እጅግ በጣም መማርና ማወቅ ወይም ደግሞ የተማርነውን ነገር በትክክል መረዳትና መሆን በጣም ፍጹም የተለያዩ ናቸው እና ምን ልላችሁ ነው፣ ድጓውን ብታዩት በግዕዝ ስለማናውቅ ነው ወይም ደግሞ ከራሳችን ስላራቅ ነው እንጂ ብናየው ድጓውን አቋቋሙን ብናየው ያስመንናል። የሚገርማችሁ በዓለም እንድንኖር እንኳን አያደርግም፣ አይደለም ሊያስጠነጥጥ ይቅርና ማለት ነው። አሁን ለምሳሌ እኔ ሳይንቲስት ነኝ። ዶክተርነቴን እስከ ፒኤችዲ ድረስ ምናምን ተምሬያለሁኝ። በጣም በትልልቅ ድርጅቶች ውስጥ ሰርቻለሁ። ናሳ ሁሉ መልምሎኝ ወስዶ ከዛ ነው እኔ አይቼው ምናምን አይመቸኝም ምናምን ብዬ ነው የመጣሁት። ከዛ በኋላ ዩቲዩብ ምሰራው ለዛ ነው። ማለት ምን መሰላችሁ? ተምሬያለሁ ያለ ሁሉ ተምሯል ወይ? ተምሬያለሁ ስላለ ተምሯል? ማየት ያስፈልጋል እኮ ልንጠይቀው ይገባል። ተምሬያለሁ ካለ እስኪ ይህንን ቃለ እግዚአብሔር በልልን፣ እስኪ ስለዚህ ነገር ምስጢር ንገረን፣ ምን ማለት ነው የሚለውን በትክክል ልንጠይቀው ይገባል እና ያን ነገር በትክክል ሊመልስልን ይገባል። ተምሬያለሁ ስላለ አሁን ተምሬያለሁ አልኳችሁ፣ ተምሬያለሁ እና እንደው የምትከተሉትን ሰዎች እንድታወቁም ጭምር ነው እና እንደዚህ አይነት ሰዎች ናቸው ቤተክርስቲያንን የሚበድሉት በእውነት። እና ቤተክርስቲያን ደግሞ መቼም ያለችበት ሁኔታ ነው እንጂ ይህንን ልብስ ገፋ ልታስወልቃቸው ይገባል። ምክንያቱም መለያዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አይደለም ልብሱን ሰውን ልናስወጣ ነው፣ እርሶ መውጣቶት በራሱ ለቤተክርስቲያን ከአንድ ነቀርሳነት መገላገል
የእውነት የጀርባ ቅማል ሆነው ነበረ። ከዛ ተገላግለን አሁን እዚህ ቦታ ያየኑት በቃ የሚሻለው ልክ እንደሱ ስለሆነ ነው። እግዚአብሔር ሁሉን ያውቃል፣ ሁሉን አዋቂ ነው ሲያደርግም ማለት ነው። እና እስኪ እንጨምር አንድ ስለ ክርስቶስ። አይቆሽሽ ጋቢ፣ የማያስበርድ ጋቢ፣ ጌጥ የሚሆን ውበት የሚሆን ሲደረብ የሚሞቅ ሕይወት የሚሰጥ ጋቢ፣ ሞገስ የሚሰጥ ክብር የሚሰጥ ጋቢ፣ ሌላ የማያስፈልገው። ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ቅድስት አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። ጻድቃን ቅዱሳን የተጋደሉት ለዚህ ስም ነው። የሞቱት ለዚህ ስም ነው። የተንከራተቱት ለዚህ ስም ነው። ዋጋ የከፈሉት ለዚህ ስም ነው። እንዴት ወገባቸውን ታጥቀው እንደሚያመሰግኑበት አታውቁም? እንደሚመንኑበት አታውቁም ወይ? ለዚህ ስም እንጀራ እንደሚተው ውሃ እንደሚተው ለዚህ ስም ብቻቸውን እንደሚሆኑ እያለቀሱ እንደሚኖሩ ይሄን አታውቁም ወይ? ምክንያቱም ይሄን ስም ማንም ይሄ ዓለም ከሚያውቀው በላይ ይረዱታል፣ ያውቁታል። የሙሽራቸው ስም ነው። የአባታቸው ስም ነው። መስቀል ላይ በደም የቀላ ስም ነው። የደቀቀበት ስም ነው። እንዴት ወጣው ብዬ ከቷል ተየክም ክርስቶስን እንዳልኳችሁ ነው። በዚህ ልክ የምትሰብክ በዚህ ልክ የምትገልጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እጅግ በጣም ደስ ይላል። እና መምህራኑ እንዲህ አድርገው ሲነግሩን ደግሞ በትክክል ሰምተን በልባችን ልቦና ልብ አድርገን ልንይዝ ይገባል ብዬ አምናለሁ። እና በተናገሩት ልክ አይደለም። እሺ ሰዎች መገመት ናቸው ነው። በጣም ተቃራኒ የሆኑ ሁለት ቪዲዮዎች ናቸው የቀሩኝ። እነሱን ቪዲዮዎች ወደ እናንተ አደርሳለሁ። መጀመሪያ የትኛውን ላድርስ? አንድ ስለ እመቤታችን እጅግ በጣም የገረመኝ ነገርና አንድ ደግሞ በአገዛዙ ስር ያሉ ወታደሮች ያደረጉት ግፍ በእውነት በጣም ነበር የሰቀጠጠኝ። ብቻ በክፉ ነገር ከምንዘጋው የእነሱን ላሳያችሁ ቅድሚያ። እነዚህ ሰዎች ምግብ አይበሉም።
እነዚህ ሰዎች ኢትዮጵያውያን አይደሉም። እነዚህ ሰዎች ሰው አይደሉም። እነዚህ ሰዎች ተርበው አያውቁ። እነዚህ ሰዎች ኢትዮጵያውያን አይደሉም እንጂማ አንዲት ሀገሩ በጣም በምጥ ላይ ባለች ሀገር ላይ እንዲህ አይደረግም። ይሄ ነውር ነው። እግዚአብሔር በቀለኛ አምላክ ነው። ይበቀላል እግዚአብሔር። በእውነት ነው የምላችሁ። አይደለም በዚህ ልክ ይህንን ግፍ ልንፈጽም ይቅርና እናት አባቶቻችን እኔ እናቴ እጄን ይዛ ቤተክርስቲያን ስንሄድ መንገድ ላይ ጥሬ የፈሰሰ ገብስ ስታገኝ ስለ እውነት ነው የምላችሁ ቁጥር አርጋ ስንት ፍሬ እንደምታነሳ አላውቅም። ቀጭ ቀጭ እያደረገች ትሄድ ነበረ። ግፍ ነው ትለኛለች። እንዲያ ብዬ ምን ሆነሽ ነው? ለምንድን ነው እሱ ከመንገድ ላይ አንስተሽ የምትመገቢው የምትበይው ስላት ግፍ እንዳይሆንብኝ ነው አልፌው እንዳልሄድ ተራምጄው እንዳልሄድ ብላ አንስታ እየቆረጠመች ስትበላ አስታውሳለሁ። አይደለም በዚህ ልክ ልንሆን ማለት ነው። እናንተ እንደው ከሴት ማህፀን የተወለዳችሁት ኢትዮጵያውያን ናችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር በቀለኛ ነው። ይህንን እያስታወሳችሁ በረሃብ ቀጥቶ የእውነቴን ነው የምላችሁ ውሃ ምግብ እያላችሁ ነው የምትሞቷት። መቼም ከዚህ ነገር ላይ እግዚአብሔር በዚሁ ዝም ብሏችሁ የሚያልፍ አይደለም። የማንም ይሁን ይሄ እህል ነው። ዳውላውን ፈርቶ ምኑን ፈርቶ ዳውላውን ነው ምናምን የሚባል ነገር እስኪ ኮሜንት ላይ አስቀምጡልኝ። እስኪ ምኑን ፈርቶ ዳውላውን ነው ምናምን ይባላል። ሰዎቹን ስላላገኛችኋቸው የማይነካውን ትነካላችሁ። መቼም አገዛዙ ይሄን ነገር አድርጉ ብሏችሁ ነው ብዬ አላስብም። ያልታዘዛችሁትንም አታረጉም አልልም። ያቃጥላችሁ ተቃጠልኩ እኮ በእናታችሁ። እመቤታችን ወደፊት 16 ኪዳነ ምሕረትን 21 እመቤታችንን እናገኛለን አይደል? መምህር ዲያቆን ሄኖክ ኃይሌ አንዲት የተናገራት ስለ እመቤታችንና መጨረሻ ላይ ማሰማችሁ ድንቅ ነገር በጣም ደስ ስላለችኝ እስኪ ተጋበዙልኝ። እንደው በዚች ርስርስ ብለን እንውጣ። እኛ በጸሎት የምናናገረውን አምላክ እኮ ነው አቅፋ ያናገረችው። ኮንሰፕቱን አይደለም ያመነችው። ወንጌል የተፈጸመው እሷ ማህፀን ውስጥ ነው፣ ሰውነቷ ውስጥ ነው። ኤልሳቤጥ እንኳን ዮሐንስን ጸንሳ ስንት ነገር ተናገረች እኮ። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ። በእመቤታችን ማህፀን ምንድን ነው የሆነው? መናገር የማይቻል ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ላይ እመቤታችን እኛ ብትናገረው ማንሸከመው ነገር ስለሆነ እንጂ የሚነገር ጠፍቷት አይደለም። እጄን ያዙኝ አለቻቸው ይላል ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም፣ ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው ይላል። ምን ነገረችው አናውቅም። እናቴ እማማ በማለት ሲጠራሽ የሚጣፍጠውን ድምፁን ለሰሙ ጆሮች ይችላል። በሕፃን አፍ ሲጠራት ሰምተዋለች እመቤታችን። እንዴት ነበር ድምፁ? ጆሮዋ ጋር ተጠግቶ ሲያናገራት እሱን ለሰሙ ጆሮችሽ ሰላምታ አቀርባለሁ። የሰውነቱን መዓዛ ላሸተቱ አፍንጫዎች ይችላል። ከድንግል ማርያም በላይ ምን ቤት አለው እግዚአብሔር ይላል። የቤት ቅናት በላችኝ ማለት እናትህን የሚሳደቡትን ስድብ ስሰማ አልቻልኩም። የሚሰድቡ ስድብ በላይ ወደቀ። እሷን መሳደብ አንተን መሳደብ ነውና ሲሰድቡ ወደቀ። በድንግልና መወለድን ሲሰድቡ መሸከም አልቻልኩ። ለልጅሽ እንደዚህ በይው። ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ይላል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? ለማህፀንሽ ፍሬ እንደዚህ በይው። አንተ ርህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ?
በአርአያ በአምሳሌ ሳልከው የሰራው አንተ አይደለህ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፈው ይላል። አባ ጊዮርጊስ ያውቀኛል እንዴ? እኔን ነው እኮ በእውነት ማምላክ ወላዲተ አምላክ ሆይ ልጅሽ የሳለውን ስዕል እኔን እንዳያጠፋኝ ለምኝልኝ። እዚህ መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማልን። እዚህ ላይ አንድ መቼም የተከለከልነውን ነገር ነው አይደል ምንጓጎ። እንደው እመቤታችን ለአባ ጊዮርጊስ ዘጋስጫ ምን ነግራው ይሆን? እናንተ 3 ነገሮችን ነገረችው። ይህንን ለዓለም ብትናገር ሰማይና ምድር ያልፋል። ኧረ ጉዴ! አስቀናናኝ እኮ እንደው አባ ጊዮርጊስ ነግሮን ቢሆን ምን ይሆን? አልቀናችሁም? አላሰባችሁትም? ያን ነገር ስታስቡት አልጓጓችሁም? የሚገርም እኮ ነው። በሁላችን ልቦና ውስጥ እማምላክ ወላዲተ አምላክ እየገባች የልባችንን መሻት ይችን ምድር ተጠቅመንባት እንድናልፍ ለነፍሳችን ስንቅ እንድንይዝበት ሁሌ ትርዳን። ቅድስት ሥላሴ የሳለውንም ስዕል እንዳያጠፋት ማጸንልን፣ ተማልዳ ታማልን። ይህንን መርሃ ግብር አዘገጃጅቼ ያቀረብኩላችሁ ዲያቆን አቤሜሌክ ነኝ። ሰብስክራይብ አድርጋችሁ ስለምትመለከቱ እጅግ በጣም አድርጌ ያመሰግናለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሮ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው